ባሪያዬ ሙሴ ሞቷል። አሁን አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደ መስጣችሁ ምድር ይህንን ዮርዳኖስን ምን በሉ ተሻገሩ። ስለዚህ አሁን ምድር ነው እያለ ያለው። አሁን የሆነ ትንሽ ነገር አታስብ። እግዚአብሔር ትልቅ ነገር ላንተ አዘጋጅቷል። አንዱ ይሄ ነው። ሊሰጥህ ወዳለው ቦታ ላይ ከልካይ አማሊቅን እንደ ድንጋይ ዝም አሰኛቸው እያለ ዘጻት ላይ አይገርምም? እንደ ድንጋይ ዝም ያሰኘው ዝም ብሎ ንግግር አይደለም። አዘመራቸው እግዚአብሔር አሻግሮ። ያውም ደግሞ የኤርትራ ባህር እኮ ነው። የኤርትራ ባህር የሚገርም ነገር በየጊዜው የሚሞላ አይደለም። በቃ ባህር ነው ባህር ነው። ዴሊ ምን እያለ ነው? የሚገርማችሁ ነገር ተኝቶ ነው የምታገኘው። በዛ መካከል እግዚአብሔር ለምንድነው ይሄን ያደረገው ካል ለእስራኤል ልጆች የሚገርም በባህር ውስጥ መንገድ ሊሆን ራሱ እግዚአብሔር ለጠላቶቻቸው ደግሞ ራሱ እግዚአብሔር ዛጋ መሃል ጣልቃ ገብቶ ለ430 ዓመት ጭቃ ስላስረገጣቸው ስላስጨነቋቸው በጭቃ ውስጥ እግዚአብሔር ሊቀብራቸው ስለፈለገ ቀጥታ በባህር ውስጥ እግዚአብሔር ምን አዘጋጀ? መንገድ። እኔ ለአንድ ሰው ዛሬ በማይመስል መንገድ የሰራዊት ጌታ እግዚአብሔር አንተን ያሻግራል፣ ጠላትን ይቀብራል። አንድ ነገር የነሱ መንገድ ላይ አልቀረም። አንተ እግዚአብሔር መጣ፣ በሚያስፈራ ክብር መጣ። ባህሩ እንደ ግድግዳ ቆመ። ከነስር ይልቅ ፈጣን የሆኑ ጠላቶቻቸው እየበረቱ እኮ ደርሰዋል። እግዚአብሔር ዝም አለ። ሙሴም ጮኸ። እግዚአብሔር እንደዚህ አለው፣ የጣልከውን በትር ምን በልልኝ? አንሳልኝ። ለልጆቼ እንደዚህ በላቸው። ማዶ ዝማሬ አለ። የሚገርም እኮ ነው። እግዚአብሔር መጣ። ውሃ በየትኛውም ዘመን ከዛን ጊዜ ጀምሮ እንደ ግድግዳ ቆሞ እግዚአብሔር መጣ። አንዱ ይሄ ነው። ተሻግራል አለው። አይገርምም? በፍጹም የእስራኤል ልጆች ባለፉበት መንገድ ሊሞክሩ አልቻሉም ግብፃውያን። ዘጸአት ምዕራፍ 14 ከ25 ጀምሮ ያለውን እንደው ብታነብልኝ ደስ ይለኛል። የሰረገሎችንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንን እግዚአብሔር በግብፅ ላይ ይዋጋላቸዋልና ከእስራኤል ፊት እንሽሻሉ። ስሙ ቀጥልሽ። እግዚአብሔርም ሙሴን እጅህን በባህሩ ላይ ዘርጋ። እሺ። ውሃው በግብፃውያን በሰረገሎቻቸውም በፈረሶቻቸውም ላይ ይመለሳሉ። ቀጥልሽ። ሙሴም እጁን ከባህሩ ላይ ዘረጋ፣ ባህሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም ከእርሱ ሸሹ። እግዚአብሔርም ግብፃውያንን በባህሩ መካከል ጣላቸው። ውሃውም ተመልሶ በኋላቸው ወደ ባህር የገቡትን ሰረገሎችን ፈረሰኞችንም የፈርዖንንም ሰራዊት ሁሉ ከደነ። ከእነርሱም አንድስ እንኳ አልቀረም። የእስራኤል ልጆች ግን በባህር ውስጥ በየብስ ሄዱ። ውኆችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው። እግዚአብሔር በዚያ ቀን እስራኤልን እንደዚያ በግብፃውያን እጅ አዳነ። እስራኤላውያን የግብፃውያንን ሬሳ በባህር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴ አመኑ። ዛሬ ማረጋገጫ በእጅ ላይ ይገባል። አንተ ተራ አይደሉም። ለ430 ዓመት ባሪያ ያደረጓቸው ነው፣ ያስለቀሷቸው ነው፣ ጭቃ ያስረገጧቸው ነው፣ በጣም በብዙ ዋጋ ያስከፍሏቸው ነው። ቀላል አድርገን እንዳታስብ እንዳትቆጥረውም። የሰራዊት ጌታ እግዚአብሔር እዚህ ጋር በቃሉ ሲናገር እኮ ዝም ብሎ እንዳይመስልህ። እነሱ ጠላቶቻቸው በቀን ጠላቶቻቸው በብርሃን ጠላቶቻቸው በመብራት ነበሩ። የእስራኤል ልጆች በጨለማ ውስጥ ነበሩ። እግዚአብሔር ቆጠረና አሁን አላቸው ብርሃናችሁ እኔ ልሆን፣ መንገዳችሁን እኔ ላቀና፣ ለእናንተ ወደ ግዛታችሁ ገባቸው። አንዱ ይሄ ነው። ሁለተኛው ምንድነው ካላችሁ የሰራዊት ጌታ እግዚአብሔር እንደዚህ ብሎኝ በህይወት እድሜ ሁሉ ማንም አይቋቋም። ስለዚህ እግዚአብሔር እዚህ ጋር መጣና እንደዚህ ያለው በጣም ከፍተኛ 31 የሚባሉ ችግሮች አሉ። በህይወት እድሜ ሁሉ ግን ማንም አይቋቋም። ሁሉ ነገር መንፈስ ቅዱስ ሊባርክ አይገር እግዚአብሔር ያንተን ነገር ያለ ልክ እኮ ምን ሊለው ነው አልኩ፣ ሊለጥጠው ሊያሰፋው። በህይወት እድሜ ሁሉ ማንም ምን አይልም። ማንም ሲል እኮ ሰውየው እኮ አንድ ግለሰብ ነው። አንድ እኮ ኖርማል ሰው የሰው ብርቱ የለም። ምንም ሊሆን ይችላል። የትም ሀገር ሄዶ ሰልጥኖ ይንጣ ጉንፋን ይጥለዋል። እግዚአብሔር ግን እያለ ያለው እዚህ ጋር በህይወት እድሜ ሁሉ ማንም ምን አይልም። ሶስተኛውን ለናገርና ልጨርስ። ማንም አይቋቋምም። የእግዚአብሔር አብሮነት አይታችኋል። 11 ናቸው አይደለ? የዮሴፍ ወንድሞች ተነስተው እናያለን አሉ። አዩ እኮ እናያለን ስላሉ አዩ። አናይም ቢሉ ግን አያዩም ነበር። እግዚአብሔር በእርግጥም ከማን ጋር ነበር? ማን ያለ አብሮ ጋንተ ጋር? እግዚአብሔር ለሰው ልጆች ሁሉ እድል ይሰጣል፣ ገንዘብ ይሰጣል፣ ጊዜ ይሰጣል፣ እውቀት ይሰጣል፣ ሰው ይሰጣል። መጠቀም ግን ያንተ ድርሻ ነው። ከዛ እግዚአብሔር አብሮት ከዮሴፍ ጋር ስለነበረ በገባበት ሁሉ እግዚአብሔር ምን ይሰጠው ነበር? መከናወን፣ ድልን። ስሙኝ፣ ይሄንን አሁን ሶስተኛውን ልናገር። ጽና የሚል ቃል አለ። አንዳንዴ እዚህ መድረክ ላይ ቆሞ መወራጨት እንዴት ደስ ይላል።
በጣም ደስ ይላል። በቃ እንዲና እየዘለሉ መድረክ ላይ ምናምን ማገል ደስ ይላል። እግዚአብሔር በባህሪው መሃሉን አይናገርም፣ ባዶ ነው የሚያወራ። መሃል ላይ ወንድሜ ከባድ ጳውሎስ እግዚአብሔር ነግሮታል እኮ የነገረውን ሲነግራቸው፣ ምክንያቱም ቀጭን ሰው ነው፣ በሰው አይን የሚሞላ አይደለም። ካፒቴኑና መቶ አለቃው አብሮት ያሉት 276ኛው እሱ ነው። አብረን ከኛ አዲስ መርከብ ነው፣ አዲስ ነው እንዴ፣ ባህሩን ጥልቀት እናውቃለን፣ ብዙ ሀገር እኮ ሄደናል ምናምን ብሎ ጳውሎስ አረ ጤነኛ አይደለም እባካችሁ ብሎ ጳውሎስ አስረግጦ ምን አላቸው? ነገራቸው። ሰውየው ምንም ቀጭን ቢሆን ሰማይን በስንዝር የለካው ግን ውስጡ አለ። እግዚአብሔር በሙሉ ክብር ከሱ ጋር አለ። አረ ተው አላቸው። እምቢ አሉ። እግዚአብሔር እንግዲህ የነገረኝን ነግሬያቸዋለሁ፣ ጉዞን ጀምር አላቸው። የሆነ ስላሽ እንደሄዱ ነው። አይገርምም? አውላቂስ የመጣው ለ14 ቀን አንተ የተመኩበት ሁሉ ደቆ ወደቀ። በዚህም በዛም እያለ ምን አለ ወደቀ። መርከቢቱ ተሰባብራ ሞተሯ ሁሉ ፈርሶ የመጨረሻ አሁንስ አላቸው። አሁን ጌታ የነገረኝ ነገር አለ። ሌሊት ጌታ ተገልጦ ጎኔ ቆሞ የነገረኝ ነገር አለ። ልንገራችሁ ወይ አላቸው። ልንገራችሁ። አዎ የአንድም ሰው ነፍስ ምን አይልም አይጠፋም። ጽናት ከባድ ነገር ነው። አንተ በጣም የሚገርመኝ ቃል አለ ዳዊት 18 ቁጥር 10 እና 11 እና 12 እና 13 እስቲ እነዚህ አራት ቁጥሮችን እስቲ አንብባቸው። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔርም ስም አሸነፍኳቸው። እንደገና በእግዚአብሔር ስም አሸነፍኳቸው። ንብ ማር እንደሚከብ አሁንም ይወስሙ ከበቡኝ አለ። እሺ እሳትን በእሾህ ውስጥ እንዲነድ ነደዱ። እሺ በእግዚአብሔርም ስም አሸነፍኳቸው። እሺ ገፉኝ፣ ለመውደቅም ተንገዳገዱ። እግዚአብሔር ግን አገዘኝ። እኔ ዛሬ የሆነ ሰው በቃ ረድኤት ያገኘዋል። አሜን። አቤኔዘር ይሆንለታል። አሜን። እግዚአብሔር ድንገት ረዳት ይባላል። አሜን። እሺ ቀጥል። ከዛስ ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች። የእግዚአብሔር ቀኝ ከፍ ከፍ አደረገች። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። እኔ የሆነ ሰው ላይ ዛሬ ጽናት ይወድቃል። እንዲህ ልበል ልንገራችሁ፣ እግዚአብሔር ጥቂቱን ነገር ላንቺ ብዙ አድርጎ ይስጥሽ። ብዙ ሰዎች ጽናት የሚለው ነገር በጣም ብዙ ኢትዮጵያውያን ትዕግስት የለንም። እግዚአብሔር ያወራል፣ እግዚአብሔር በባሪያዎች ይናገራል። መጽናት የሚባለው ግን ከባድ ነው። የሚገርማችሁ ነገር መርዶክዮስ በር ጠባቂ ነው። ቤተ መንግስት ውስጥ የንጉሱ ምክትል ደግሞ ፕሬዝዳንት ማን ነው ካላችሁ ሃማ ነው። አርጠኪስ ነው። የሚገርም ገናና የሆነ ክብር ነው የሰጠው ለማን? ለሃማ። ማን? ንጉስ አርጠኪስ። በዛም ጊዜ በር የሚዘጋና የሚከፍተው ማን ነው ካላችሁ መርዶክዮስ ነው። የሚገርማችሁ እግዚአብሔር ግን አንድ ብሎ ገና ወደ መርዶክዮስ ሲመጣ ከንጉሱ ቤት ላይ ሞት እንዲመታ ያደረገው በር የሚጠብቀው መርዶክዮስን ተጠቅሞ ነው። እግዚአብሔር ገበታና ታራ ሊገሉት ገና በነጋታው እኮ ነው እናንተ አሲረው ሊያጠፉት በጨረሱበት ሰዓት በር ጠባቂው መርዶክዮስ ገብቶ ነው አንተ በጽናት ለንጉሱ ሄዶ ይኸውልህ እንዲያስረውባል መፈንቅለ መንግስት ሊሆን ነው ሊገሉ ነው እባክህና የነዚህ ሴራ መፍረስ አለበት። እግዚአብሔር መጣ። ከዛስ መርዶክዮስ በር ላይ ነው ያለው። አሁንም በር ላይ ነው የተመለሰው። ተናግሮ ቤተ መንግስት ቀጥታ አልገባ። ምዕራፍ 1 ተናገረ፣ ምዕራፍ 2 በቃ ኖረ፣ ምዕራፍ 3 ላይ እንደውም የሚገርማችሁ ነገር ባላንጣው የተባለው ሃማ ተሾመ። ይሄም ሆኖ መርዶክዮስ ውስጥ ቅናትም አልገባም፣ የሆነ መቀኝነትም አልገባ። ያለመናወጥ አሁን በሩ ላይ ያለመናወጥ አሁንም ጨመረ። ምዕራፍ 4 ላይ ሄደ፣ ምዕራፍ 5 ላይ ሄደ፣ ምዕራፍ 6 ላይ የክፋት ጥግ አይገርምም። ምዕራፍ 3 ላይ መርዶክዮስ እንዳሉ ባለስልጣኖች መጥተው ለሃማ ሲሰግዱለት፣ መርዶክዮስ ግን በር ጠባቂ ነው። ጥበቃ ነው አልኩ እኮ ደህና ኮት እንኳን አልለበሰም። ኮቱ የጥበቃ አይታችኋል። ምን የሚያክል ነው? ልኩም አይደለም። እጁን በኪስ ከቶ ቃጥ። ይሄ ኪዳን የለው ማለት የልብስ ጉዳይ አይደለም። እኔ ውስጥ ያለው ዓለምን የሚገዛ ነው። ከዛስ የሚገርማችሁ ነገር ነገሩ ክፋቱ እየተገለጠ ከዛ በኋላ የሚገርማችሁ ነገር እግዚአብሔር ሲጽፍ ስም አለው ማንን? አማን 127 ሀገር መላው አይሁድ ምን ይበላል? አሁንም መርዶክዮስ በጽናት ውስጥ ነው ያለው። እጁን በኪስ ከቶ መጨረሻው ነገሩ ግን እንዳየልና ከኢትዮጵያ እስከ ህንድ ከህንድ 127 ሀገሮች ኃያላን የተባሉ በሙሉ ምድር ላይ ያለ አይሁድ ምን እንዲል
እንዲጠፋ የሚል ደብዳቤ ነው። ማን እጅ የገባው? ሃማ። ንጉሱም ተስማምቷል። የሚገርማችሁ ነገር ተስማምቶ ነገ ጠዋት ላይ ነገሩን ሄዶ በ127 ሀገር በፈጣን ፈረሰኛ ሊያደርስ ሲል እግዚአብሔር ሌሊት መጣ። ያለ ወትሮ ንጉስ አንተ ቤተ መዝገብ ክፍል ገባ። አንተ ስፍራው እኮ አይደለም። ሲያገላብጥ ውስጥ ላይ የተደበቀ እግዚአብሔር ነው ወስዶ እኮ አይገርምም? እዛ ስር የተወጠፈው ነው። አይገርምም? መረጃ እግዚአብሔር ይሄንን ነው አለው። ሌላውን ተዋለው። እንዲህ ቀስ ብሎ ሲያወጣ ገበታና ታራ ራሱ ዳርጠኪስ ሊገሉት ባሴሩ ጊዜ ይሄ ይሞታል የተባለው ጣልቃ ገብቶ ምን አድርጎታል? በጽናት እዛ ጋር የቆመው ሰውዬ አድኖታል። ለዚህ ሰው ምን ተደረገ? ማን ነው በአዳራሽ ውስጥ ያለው? ማን ነው ሲአሪያው? ምክትል ኤልሶ ፕሬዝዳንት ሃማ ናቸው። እሺ ንጉስ ለሚወደው ምን ይደረግለታል? አረ የንጉስ አይታችኋል። የመጨረሻ መርዶክዮስ መጨረሻ ላይ ግን ራስ 6 አይታችኋል። ልብሱን ቀደደ፣ አመድ ነሰነሰ፣ ጮኸ አይደለ በከተማው። አስቴር ደግሞ ራቁቱን ነው ምናምን ብለው ሲነግሯት ገጠሮቿ ልብስ ሰብስባ ላከችለት። ጥፊ አላት። አሁን የጨርቅ ጉዳይ አይደለም ማለት እግዚአብሔር ገብተሽ የንጉስ ሚስት እንድትሆኚ ያደረገሽ እሱ አይደለ? በሱ ላይ ነው ይሄ እንግዲህ ጠላት ሆኖ የተነሳው። ስለዚህ ውበትሽ ለሆነው 25 ሚሊዮን ቆንጆች ተሰልፈው ገብተው ወጥተዋል። አንቺ ግን ገብተሽ ነው የቀረሽው። ያ እግዚአብሔር ባንቺ ትልቅ ስራ ሊሰራ ነው አላት። አባትሽ ቤት ነው እግዚአብሔር የሚጀምረው። አንቺም የአባትሽን ቤት ምን ትላላችሁ? መዳን እግዚአብሔር ለአይሁድ ከሌላ ስፍራ ምን ያደርጋል? ያስነሳል። ሰውየው አፉ ላይ ስልጣን የተቀመጠው ተናገረ። የንጉስ ሚስት እኮ ነች። አንተ አወራት። ውበት የሰጠሽ፣ ጉልበት የሰጠሽ፣ እውቀት የሰጠሽ፣ ሁሉ ነገር የሆነሽ እግዚአብሔር ነው። ይሄን ሰዓት ግን ተጠቀሚ ያላት። ወዲያውኑ እንደዚህ ያለችው አንተም ጸልይ፣ እኔም ደግሞ ምን እላለሁ? አመድ ነስንሰው ጮሁ ይላል እግዚአብሔር። ከዙፋኑ ወርዶ ሌሊት መጣ። ኢያሱ 14:7 ስንናያለን። 85 ዓመቱ ነው። በጽናት ነው። መንፈሱ ሳይበርድ ጸሎቱ ሳይቀንስ እግዚአብሔር በሚያስፈራ ክብርና ግርማ ለአንድ ሰከንድ ሳይለየው እግዚአብሔር ያወራውን ሄዶ ተቀብሎ ጨብጦ ከተማ የተቀበለ ጀግና ሰው በ85 ዓመቱ ጽናት። እስቲ ምን ይላል ኢያሱ 14:7? የእግዚአብሔር ባሪያ ሙሴ እሺ ምድርን እሰልል ዘንድ ከቃዴስ በርኔስ በላከኝ ጊዜ እኔ 40 ዓመት ሰው ነበር። እኔም በልቤ የነበረውን ቃል መለስሁለት። ከኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬ እግዚአብሔርን ፈጽሜ ተከተሉ። ሙሴም በዚያ ቀን አምላኬ እግዚአብሔርን ፈጽመ ተከትለሃልና እግርህ የረገጠው ምድር ላንተና ለልጆችህ ለዘላለም በርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ ለኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርሁ ዛሬ ጉልበታም ነኝ። ጉልበቴም በዚያ ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው።